እንዴት ናችሁ ጋይስ? ኦ ማይ ጋድ እነዚህ ሰዎች ዛሬ ማስታረቅ ላይ ናቸው። ፈጣሪው ትዕግስቱን ስጠኝ። ዛሬ የምናስታርቀኝ ሰማኔው ከተቀደደ በኋላ ሳይቀደደ ይሻልም ነበር። እንዲህ አብርሽ እህትና እንግዲህ የአብርሽ እህት የአብርሽ ታላቅ ወንድም ተብሎ ደግሞ መጣ በለው። ደግሞ ይሄ ዩቲዩብ ሊከፍት ነው። ፈጣሪው ትዕግስቱን ስጠኝ። ታላቅ ወንድሙ ነው ደግሞ የማናውቀው ማን ነው? የራሷን ባልኮ ነው ኒኩች ሴትዮ አመጣችብን። ያረዱ አይ ወታጀራዎች፣ ኧረ ውሸታችሁ ግን እኔ ልክ አጣ የምር ከገደብ በላይና። ለማንኛውም ምን አገባን? ወንድሙ ሆንም አልሆንም ያጎቱም ልጅ ሆነ ያከስቶም ልጅ ሆነ ዋናው ነገር መምጣቱ ነው። እሺ የአብርሽ አዲስ ወንድም እንኳን ደህና መጣ። ወደ ዩቲዩብ በሰላም ተቀብለናል። ሌላኛው እንግዲህ ሩታና አብርሽን ሊያስታርቁ ነው የመጡት የአብርሽ ወንድሙና እህቱ። ኦ ማይ ጋድ እስከ ዛሬ የደብቃችሁት ነው እናንተ? ለምን አላመጣችሁትም ነው? ይሄም ከውጭ ነው የመጣ። ቡዜን እኮ አብርሽ ያስታውቀን ታስታውሳላችሁ? አሜሪካን የወጣች ብሎ እሷ ኢትዮጵያ ሆና ልጆቿን እየፈጠፈጠች እሱ ከአሜሪካ የመጣች ዲያስፖራ ብሎ ነው ያስተዋወቀን። ፈጣሪ የውሸት ጥግ እኮ እናንተ። ፈጣሪ አቤት 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 አቤት። ለማንኛውም ማለት ነው እንዲህ አልመሸም አልረፈድም። በጣም ቆያችሁ፣ ዘገየህ ማለት ነው። የአብርሽ ወንድም ሆነች እህታችሁ። እህቱስ ብዙ ጊዜ ሞክራለች፣ ቡዜ ሞክራለች። አረብ ስማም አብርሽን ሩታን በጣም ብዙ ጊዜ ለማስታረቅ ሞክራለች። አብርሽንም ተቆጥታው ታውቃለች፣ ሩታንም እንዲሆና እሷ እንኳን ሞክራለች። ግን ወንድምየው በጣም ቆየህ፣ ብዙ ነገር ተፈጠረና እንግዲህ ሩታን ተመለሽ ወደ አብርሽ እያሏት ነበረ። ሩታ ደግሞ መመለስ እንደማትፈልግ እየነገረቻቸው ነው። ግን ምንም ቢሆን የወለደ ሰው አይታመንም። አዎ የወለደ ሰው አይታመንም። የሚዋደድ ሰው አይታመንም። ድንገት አንድ ላይ መሆናቸው አይቀርም እና እኔ የሚታረቁ ይመስለኛል። ምክንያቱም የሆነ ሰዓት እንዲሁ ተለምነው ነበር መጨረሻ ላይ የታረቁትና ሩታ ምንድነው ትናንትናም እንዳለችው እኔም ሁሌንም እነግራችሁ እሷ ፍራቷና ስጋቿ ምንድነው ታው የምትለውን ነገር በሰዓቱ ይተዋል፣ ግን ተመልሶ ይሄዳል። በቃ ሴት ጋር የሚሄደው ነገር ነው እሷን በጣም እየደበራት ያለውና እሱ ደግሞ ይሄን ነገር እንዲተው ማድረግ ያው ቤተሰቦቹ ምናልባት መክረው ከመለሱት፣ ግን እኔ አብርሽ ይሄን ነገር ይተዋል ብዬ አላስብም። ዩቲዩብ ላይ ሴት ማምጣቱን በጭራሽ ነው አይተውም ብዬ ነው ማስቡና ሩታ ከአብርሽ እንድትርቅ ያደረጋት ዋናው ነገር ይሄ ነው። ሶ ይሄን ነገር ከተወ እመለሳለሁ አይነት ነገር ነው። ደጋግሜ አይቻለሁ፣ ግን ሊመለስልኝ አልቻለም። ከዚህ በኋላም አይመለስም ብዬ ተስፋ ቆርጫለሁ። ሶ አልመለስም ነው የሩታ ሀሳብ። እህትና ወንድሙ ደግሞ እንመልሰዋለን፣ ይመለሳል፣ ይስተካከላል። አንድ ላይ ልጃችሁን አሳድጉ። እንደዚህ አምባጓሮ እየፈጠራችሁ ልጃችሁን እንትን መጥፎ ቦታ ላይ ያጣሉት ነው የነሱ ጥያቄ። ሩታ ደግሞ ስለማይመለስ ካሁን በፊትም ስላየሁት አልመለስም አይነት ነገር ነው። ይሄን ነገር ከተው ግን እመለሳለሁ። ሶ አብርሽ ይሄን ነገር ይተዋል ወይ ነው ዋናው ጥያቄ። በቃ የተዳራቸው መፍረስ አብርሽ ነው ማለት ነው። እሷን በእርግጥ ከዛ በፊት ከወንድ ጋር ሄዳ ታውቃለች እኮ። በነገራችን ላይ አብርሽን ለማናደድ ነው እንጂ እርጉዙና ራሱ ከወንድ ጋር ነበር ስትመጣ የነበረ። አሁንም እየመጣች ነው። ግን እኔ ሩታ የምር ነው በቃ እኔ እንደ እህትም እንደ ዩቲዩብ ላይ እንደሚያይ ሰው አስተያየት እንደሚሰጥ ሰው በቃ ከደስታ ጋር አትምጭ በፈጠረሽ። እንዲሁ ሌላ ወንድ ቢያንሳም እንዲሁ ምንም አያምርም። እንዲሁ ቀፎ ነገር ነው። ለድራማ ራሱ አይሆንም። በቃ ከአንቺ ጋር ማሄድ ሰው ቢሆን እሱ ነው። በቃ ጂላንፎ ነገር ጄለፈፍ ረብስባ ምንም በቃ ውይ እኔ እንጃ። የፈለገ ቢዘንጥ በቃ ዩቲዩብ ላይ ፊቱ አይሄድም ከአንቺ ጋር። ይቅርታ አድርጊልኝ። እሱም ፊቱ የሚሄደው የሆነ አስታራቂ ሽማግሌ ሆኖ ቢሆን ማለት ነው። ይሄ ደስታ የሚባለው ያምርበታል። ግን ቺክ ሆኖ አላማረበትም። እንደ ፍቅረኛ ሲተውን አላማረበትም፣ አልሄድበትም። በቃ አባት እያጫወቱ ተገትሮ ዝም አይን ማየት። ኧረ በለው አይሄድም ከአንቺ ጋር ማሪ። ቀይሪው፣ ሌላ ሰው አርጊና አብርሽ ይመለሳል ወይ ነው? ይሄን ነገር ይተዋል ወይ ነው? አሁን ወንድሞቹም ሆነ እህቶቹ ሩታን ከመጠየቃችሁ በፊት አብርሽን ነበር መጠየቅ ያለባችሁ። እኔ እኮ ሰው ለማስታረቅ ሲያስብ ራሱ ከመጨረሻው ወደ መጀመሪያው የሚሄደው ነገር መጀመሪያ እናንተ ማድረግ ያለባችሁ የአብርሽ እህትና ወንድሞች ሩታን ከመጠየቃችሁ በፊት አብርሽን ሄዳችሁ የሚያደርገውን ነገር እንዲተው መጀመሪያ ንገሩት፣ አስረግጣችሁ ንገሩት። ይሄን ነገር አስተው፣ ሴት ጋር የሚሄደውን የሚለጣጠፈውን ነገር አስተውት። ከዛ እሱ ይሄን ነገር እተዋለሁ ብሎ ቃል ሲገባላችሁ ሲተው አንድ ሳምንት እንዲተው አርጋችሁ ሲተው አብረው ያለችውን ሴትም ማስጠንቀቂያ ሰጣችሁ። አሁን ሄርሜላ
ውሳኔ ለመወሰን ተቸግራለች። ከአብረሽ ጋር ልሁን ወይስ ልተውና ከህይወታቸው ልውጣ እያለች ነው። ወንድ እንትና ቢንም እየጠየቃት ነበረ። አብረሽ አሁን ላይ አልፈልግሽም ካላት ሩታ ፈልጋለሁ ካለች ሄርሜላ ልትወጣ ተዘጋጅታለች። ራሷን ሬዲ ያርጋለች። ብትወደውም ብታፈቅረውም ግን ከህይወቱ ለመውጣት ዝግጁ እንደሆነች ነው። አብረሽ ደግሞ ሄርሜላን እንግዲህ ከትናንት ወዲያ አግኝቷታል። ታውቃላችሁ፣ ደስተኛ እንድትሆን ነው የምፈልገው፣ እንዲከፋሽ አልፈልግም ምናምን እያላት ነበረ። ያው በቃ አብረሽ ይሁኝ አይነት ነው። አብረሽ ይሆናል ሁሌም ነው፣ ካንቺ አርቅም አይነት ነገር ነው። በጣም ደስተኛ ሆኖ ነበረ ሩታ አልፈልግም ብላ የሰራችው ቪዲዮ እና ምንድነው ማድረግ ያለባቸው? ሄርሜላንም አምጥተው አብረሽንም አምጥተው ሄርሜላን ከህይወቱ ውጭለት፣ ልጁን ማሳደግ አለበት፣ አንቺ ምክንያት ነው የተለያዩት፣ ሩታ ጋር ሊመለስ ነው ብለው ለሄርሜላ ማስረገጥ፣ እሱም ደግሞ ሄርሜላ ከህይወቱ ማስወጣት። የፈለገ ጥሩ ሰው ብትሆንም እንደ እህት እንጂ እንደ ፍቅረኛ አክታ ለማድረግ ቢያንስ ለቪዲዮ እንኳን ቢሆን ማለት ነው። እንደዛ አድርጎ እሷን ካስወጣ በኋላ እናንተ ደግሞ ሄዳችሁ ሩታን ትጠይቃላችሁ። ሩታን ደግሞ ያው አብረሽ ትሆኛለሽ አትሆኝ የሚለው በእርግጥ እሷን ጠይቀው ከዛ ሄርሜላንም ሩታንም እንዳያጣ አይነት ነገር ነው መሰል ነሱ ሀሳባቸው። ግን እሱን ጠይቃችሁ ከዛ እሷን ደግሞ እሱ ከተወ አንቺ ትመለሻለሽ ወይ ማለት ነው። በነገራችን ላይ እንዴት ነው የልጁ እናት እንደ አማራጭ ረስማ በጣም ነው የሚደብረውና መጀመሪያ ወንድማችሁን አስተካክሉ። ምክንያቱም እሱ ይሄን ነገር ካልተወ አሁን ቢታረቁም ነገ ይፈርሳል። ዛሬ ብታሳርቋቸው ነገ እሱ ሌላ ሴት ይዞ ሲመጣ መፍረሱ አይቀርም። ሰው ይሄን ነገር እንዲተው አስረግጣችሁ መናገር፣ ከዛ እሱ ይሄን ነገር ከተወ በኋላ ወደ ማስታረቁ መሄድ ነው እንጂ አሁን አብርሽም ሌላ ሰው ጋር ሩታም ሌላ ሰው ጋር በጣም ነው የሚያስጠሉ። በተለይ ደግሞ አብርሻውን ልጅን ወዳለሁ ይላል። እንደው ለዩቲዩብም ይሁን የእውነት ወዶትም ይሁን አናቅም፣ ብቻ ሁሌ ማየት ፈልጋለሁ ከኔ ጋር እንዲሆን ፈልጋለሁ እያልክ ነው፣ እየሳሳለት ነው። እንዴት አንተ ይህን መስዋዕት መክፈል ያቅታል? እንዴት ሰውን ቢያንስ ልጅ 6-7 ዓመት እስከሚሆን ድረስ መተው ያቅታል? እኔ እኮ ከሩታ ምን እያጣ ነው ሌላ ሴት ጋር የሚሄደው? የምር ከሷ ምን አቶ ነው የግድ ሁለት ሴት ማጫወት በቃ ደንብ ሆነ። የሆነ ሰው ገንዘብ ስላለው ሴት መቃየር አለበት የሚል ሀሳብ ነው ያለው መሰል። እና አብርሽ ከሴት ጋር የሚሄደውን ነገር እንዲቆም አድርጋችሁ ከዛ በኋላ ነው ሩታና አብርሽን ማስታረቅ ያለባችሁ እንጂ እሱ ይህን ነገር ሳይታውንም ብታስታርቁ ሄርሜላም መምጣቱ አይቀርም። ምክንያቱም አብርሽ አልፈልግሽም እስካላላት ድረስ እሱ አትመለስም። ትናንትና ስትል ነበር እኔ ወደዋለሁ፣ ለሱ ብዬ እኖራለሁ፣ ከሱ ጋር ቀጥላለሁ፣ ለሱ ብዙ ነገር ሆንለታለሁ፣ ብዙ መስዋዕት እከፍላለሁ ምናምን እያለች ስትበጠረቅ ነበረ። እና አብርሽ አስረግጦ ከህይወቴ ውጭልኝ፣ ላገኝሽ አልፈልግም ካላላት እችልሽ ከህይወታቸው መቼም ነው የማትወጣው። ሩታም ደግሞ ከሱ ጋር አትሆንም እንደዚህ እያደረገ። ማንም ሴት የማትፈልገው ነገር ቢኖር ይሄ ነው። ገባችኋ?